ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣነ ቃላትን አገጣጥመን ማንበብ ወይም ደግሞ እንዴት ቃላትን አገጣጥመን ማንበብ እንችላለን የሚለውን ሲሆን እያንዳንዳቸውን እያነበብን እናያለን ማለት ነው። ይህን ቃላትን አገጣጥሞ ለማንበብ ፊደሎችን ቀድሞ ምን ማለት ማወቅ ነው የሚጠበቅብን ማለት ነው። እያንዳንዳቸው ፊደላቸውን እስከ ቅጽላቸው እስከ ድምጻቸው ድረስ ካወቅነን አገጣጥመን ማንበብ በጣም ቀላል የሚባለው ነው ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ መማር ወይም ማንኛውንም ትምህርት መማር ለሚፈልግ አድርሱልን። እስኪ እያንዳንዳቸውን እንዴት አገጣጥመን እንደምናነብ ማየት እንችላለን ማለት ነው። እቺ ማናት? ሀ ሀ። እቺ ገ፣ እቺ ር። በአንድ ላይ ሀ ገ ር ምን ይሆናል? ሀገር ሀገር። እሺ እቺስ? ሀ፣ እቺ ሳ፣ እቺ ብ። ሀ ሳ ብ ምን ይሆናል? ሀሳብ ሀሳብ። እሺ እቺስ? ሀ፣ እቺ ብ፣ እቺ ት። በአንድ ላይ ሀ ብ ት ሀብት ሀብት። ሀ እቺ ይ፣ እቺ ል። ሀ ይ ል ኃይል ኃይል። እቺ ሀ፣ እቺ ብ፣ እቺ ታ፣ እቺ ሙ። በአንድ ላይ ምን ይሆናል? ሀ ብ ታ ሙ ሀብታሙ ምን ይሆናል? በአንድ ላይ ሀብታሙ ሀብታሙ። እሺ እቺስ? ሀ እቺ ብ፣ እቺ ል። በአንድ ላይ ሀ ብ ል ሀብል ሀብል። እሺ እቺ ማናት? ደግሞ ለ ነች። እስኪ በለ ደግሞ ቃላትን የመሰረትን እንየው። እቺ ለ፣ እቺ ማ። በአንድ ላይ ምን ይሆናል? ለማ ለማ ለማ። እቺስ? ለ፣ እቺ ም፣ እቺ ለ፣ እቺ ም። በአንድ ላይ ለ ም ለ ም ለምለም ለምለም ለምለም። እሺ እቺስ? ለ፣ እቺ ገ፣ እቺ ሰ። በአንድ ላይ ለገሰ 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 ለገሰ። እቺስ? ለ፣ እቺ ጠ፣ እቺ ፈ። በአንድ ላይ ምን ይሆናል? ለጠፈ ለጠፈ ምን ይሆናል? ለጠፈ ይሆናል ማለት ነው። ለጠፈ። እሺ እቺስ? ለ፣ እቺ ማ፣ እቺ ዳ። በአንድ ላይ ለማዳ ለማዳ። እሺ እቺ? ለ፣ እቺ ቀ፣ እቺ ቀ። በአንድ ላይ ለቀቀ ምን ይሆናል? ለቀቀ ለቀቀ። እሺ እቺስ? መ። በአንድ ላይ ቃል ስንመሰረትበት እቺ መ፣ እቺ ለ፣ እቺ ሰ። በአንድ ላይ መለሰ መለሰ መለሰ። እሺ እቺስ? መ፣ እቺ ኮ፣ እቺ ነ፣ እቺ ን። በአንድ ላይ ይሆናል? መኮነን መኮነን መኮነን። እቺስ? መ፣ እቺ ቀ፣ እቺ በ፣ እቺ ል። በአንድ ላይ መ ቀ በ ል መቀበል መቀበል። እቺስ? መ፣ እቺ ሰ፣ እቺ ላ፣ እቺ ል። በአንድ ላይ መሰላል
ምን ይሆናል? መሰላል መሰላል። እሺ ይቺስ መ ይቺ ቀ ይቺ ስ አንድ ላይ መቀስ መቀስ መቀስ። ይቺ መ ይቺ ሄ ይቺ ድ በአንድ ላይ ምን ይሆናል? መሄድ መሄድ መሄድ። ይቺ ደግሞ ሰ ናች። እስኪ በሰ ደግሞ ቃል ስንመሰርት ይቺ ሰ ይቺ ላ ይቺ ም በአንድ ላይ ምን ይሆናል? ሰላም ሰላም። እሺ ይቺስ ሰ ይቺ ፈ ይቺ ር በአንድ ላይ ሰፈር ሰፈር ምን ይሆናል? ሰፈር ሰፈር። እሺ ይቺስ ሰ ይቺ ው በአንድ ላይ ሰው ምን ይሆናል? ሰው ሰው። ይቺ ሰ ይቺ ር ይቺ ግ በአንድ ላይ ሰርግ ሰርግ ምን ሆነ? ሰርግ። ይቺስ ሰ ይቺ ብ ይቺ ል በአንድ ላይ ሰብል ሰብል ሰብል። ይቺስ ሰ ይቺ ማ በአንድ ላይ ሰማ። እንደዚህ እያደረግን ከተለማመድን በኋላ ደግሞ ፍጥን ብለን መለማመድ ማለት ነው። በእነዚሁ ቃሎች ቪዲዮውን አስቁመን ሀገር፣ ሀሳብ፣ ሀብት፣ ኃይል፣ ሀብታሙ፣ ሀብል፣ ለማ፣ ለምለም፣ ለገሰ፣ ለጠፈ፣ ለማዳ፣ ለቀቀ፣ መለሰ፣ መኮነን፣ መቀበል፣ መሰላል፣ መቀስ፣ መሄድ፣ ሰላም፣ ሰፈር፣ ሰው፣ ሰርግ፣ ሰብል፣ ሰማ። እንደዚህ እያደረግን ምን እንላለን? እንለማመዳለን ማለት ነው። እንለማመዳለን። እሺ ይቺ ረ በረ ደግሞ ቃላትን ስንመሰርት ረ ይቺ ዘ ይቺ መ በአንድ ላይ ረዘመ ረዘመ ረዘመ። ይቺ ረ ይቺ ገ ይቺ ጠ በአንድ ላይ ምን ይሆናል? ረገጠ ረገጠ ረገጠ። ይቺ ረ ይቺ ፈ ይቺ ደ በአንድ ላይ ረፈደ ረፈደ ረፈደ። ይቺስ ረ ይቺ ከ ይቺ ሰ በአንድ ላይ ረከሰ ረከሰ ረከሰ። ይቺስ ረ ይቺ ጅ ይቺ ም በአንድ ላይ ረጅም ረጅም ምን ይሆናል? ረጅም ረጅም። ይቺስ ረ ይቺ ቀ ይቺ ቀ በአንድ ላይ ረቀቀ ረቀቀ ረቀቀ። ይቺ ደግሞ ሸ ናት። በሸ ደግሞ ቃላትን ስንመሰርት ይቺ ሸ ይቺ ለ ይቺ መ በአንድ ላይ ሸለመ ሸለመ ምን ይሆናል? ሸለመ። ይቺስ ሸ ይቺ ለ ይቺ ለ በአንድ ላይ ሸለለ ሸለለ ሸለለ። ይቺስ ሸ ይቺ ጠ በአንድ ላይ ሸጠ ሸጠ። ይቺ ሸ ይቺ ለ ይቺ ጠ በአንድ ላይ ሸለጠ። ይሄኛው ሸጠ ነው። ይሄኛው ደግሞ ሸለጠ ሸለጠ። ይቺ ሸ ይቺ መ ይቺ ተ በአንድ ላይ ሸመተ ሸመተ ሸመተ። እሺ ይቺ ሸ ይቺ ወ ይቺ ደ በአንድ ላይ
ምን ይሆናል? ሸወደ ሸወደ ሸወደ። እሺ እቺ ደግሞ ቀ ነች። ቀ እቺ ቀ እቺ ጠ እቺ ፈ። እያንዳንዳቸውን እንዲህ እያደረግን ምን ማለት እንችላለን? ቃላትን እየመሰረትን ከዚህ በኋላ ደግሞ የተለያዩ ሌላ ለየት ያሉት ቃላትን እያገጣጠምን ማንበብ ቃላት መመስረት እንለማመዳለን ማለት ነው። ከዛ በተረፈ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን መማር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ደውሉልን። የምትፈልጉትን በአጭር ጊዜ አቀላጥፋችሁ መናገር ማንበብ መጻፍ ትችላላችሁ ማለት ነው። ይቺ ማነች? ቀ ቀ ይቺ ጠ ይቺ ፈ በአንድ ላይ ቀጠፈ ቀጠፈ። ይቺስ ቀ ይቺ ወ ይቺ ጠ በአንድ ላይ ቀወጠ ቀወጠ ቀወጠ። ይቺስ ቀ ይቺ በ ይቺ ሮ በአንድ ላይ ቀበሮ ቀበሮ። ይቺ ቀ ይቺ ለ ይቺ ም በአንድ ላይ ስናነበው ምን ይሆናል? ቀለም ቀለም። እሺ ይቺስ ቀ ይቺ ል ይቺ ድ በአንድ ላይ ቀልድ ቀልድ ቀልድ። ይቺስ ቀ ይቺ በ ይቺ ቶ በአንድ ላይ ምን ይሆናል? ቀበቶ ቀበቶ። ይቺ ደግሞ በናት። በደሞ ቃል ስንመሰረት በ ይቺ በ ይቺ ሬ በአንድ ላይ ምን ይሆናል? በ ይቺ ሬ በአንድ ላይ በሬ በሬ። ይቺ በ ናት። ይቺ ግ በአንድ ላይ በግ በግ በግ። እሺ ይቺስ በ ይቺ ቃ በአንድ ላይ በቃ በቃ። ይቺ በ ይቺ ላ በአንድ ላይ ምን ይሆናል? በላ በላ በላ። ይቺስ በ ይቺ ቀ ይቺ ለ በአንድ ላይ በቀለ በቀለ። ይቺስ በ ይቺ ራ በአንድ ላይ በራ ምን ይሆናል? በራ። እሺ እንዲህ እያደረግን መለማመድ እንችላለን። አንድ ያድርገን ረጋ ብለን ካነበብናቸው በኋላ ደግሞ እያንዳንዳቸው ፍጥን ብለን ማንበብ መለማመድ። ረዘመ፣ ረገጠ፣ ፈረደ፣ ረፈደ፣ ረከሰ፣ ረጅም፣ ረቀቀ፣ ሸለመ፣ ሸለለ፣ ሸጠ፣ ሸለጠ፣ ሸመተ፣ ሸወደ፣ ቀጠፈ፣ ቀወጠ፣ ቀበሮ፣ ቀለም፣ ቀልድ፣ ቀበቶ፣ በሬ፣ በግ፣ በቃ፣ በላ፣ በቀለ፣ በራ። ልክ እንደዚህ ያደረግን ደግሞ እንለማመዳለን። መጀመሪያ ቀስ አድርገን ማንበብ፣ ከዛ በኋላ ፍጥን ብለን ማንበብ እያደረግን እንለማመዳለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።